ድንግል የሆነች ሴት ብቻ አግባ፣ ድንግል ካልሆነች ቆመህ ብትቀር ይሻልሃል፣ ማንም የተጫወተባትን ማንም እንዲያረጋትን ምናምን የሚል ቪዲዮ አይቼ ነበር ሪሰንትሊ። እና እንደዚህ አይነት ኔጌቲቭ አስተሳሰብ ነው ባይ ዘ ዌይ የሴት ልጅን ህይወት በጣም እንዲከብድ የሚያደርገው። ስትደፈር ራሱ ተደፍሬ ነው ብላ መናገር የሚከብዳት በዛ ሰዓት ድንግልናዋን አጣሽ ማለት እንደዚህ አይነት አስተሳሰብ ስለሚሰጣት ነው። ለየትኛው ባሏ ነው ግልጽ ሆና ተደፍሬ ነው ስትለው የሚያምነው? እንደዚህ አይነት ፕሪሴፕሽን እያለ ድንግል ካልሆነች ደም ካልፈሰሰ የሚለው ጫና እያለባት ማለት ነው። እኔ ጋር ደግሞ ድንግልና ሊሰሩ የሚመጡ ሴቶች በ9 ዓመታቸው በ12 ዓመታቸው እዛው በቅርብ በዘመድ በጓደኛ በጎረቤት የተደፈሩ ሴቶች ናቸው። ስለዚህ አሁን እነዚህ ሴቶቹ ይሄንን ቪዲዮ ሲሰሙት ምንድነው የሚሰማቸው? ወንዶቹ ብቻ ሳይሆን ሴቶቹም እኮ ይሰማሉ እንደ ይሄንን ቪዲዮ ምን ያህል እንደሚያሳቅቃቸው እያሰባችሁ። ፕላስ ደግሞ ማወቅ ያለባችሁ ነገር ድንግል ሆና ራሱ ደም ላይ ፈሳት ይችላል። በዚህ ምክንያት ራሱ ብዙ ትዳር ፈርሷል። ስለዚህ እንደዚህ አይነት መልእክት ስናስተላልፍ ማለት ነው እየተጠነቀቅን። አንድ ሴት ድንግል ሆነች ማለት ጥሩ እናት ይወጣታል፣ ጥሩ ሚስት ይወጣታል ማለት አይደለም። ማንነት በደም መፍሰሱ ፓርት አይደለም የሚገለጠው። ስለዚህ ለምን እንደሆነ ይሄ አስተሳሰብ ያለው ባላቅም ሴቶችን አታሳቁ። የተደፈረች ሴት ተደፍሬ ነው ስትል በዛ ሰዓት ቫልዩዋ የሚወርድ አይነት ማህበረሰብ አንፍጠርባት ለማለት ያህል ነው። እና ወንዶችም ድንግል ሁኑ። እንደዚህ አይነት ነገር ስታወሩ እናንተም ድንግል ሆናችሁ እሷም ድንግል ስትሆን ብላችሁ አውሩ። እንደዚህ አይነት መልእክት የምታስተላልፉ ከሆነ